ዛሬ አቢላ አብርሽን ተበቀለው ተህይወቱ ለያየው ዛሬ በአደባባይ ማለት ነው። የአብርሽ ጥላት ሄርሜላና አቢላ ናቸው ብሩኬ ናቸው ብለን ስናወራ በኮምፕሌክስ ነበር። ዛሬ ከህይወቱ ሩታን ለማስወጣት የሻቀለው አቢላ አብርሽን ተበቀለው ማለት ነው። አያችሁ የሰው አስተሳሰቡ። ፈልገሽ ነው የመጣሽው፣ ፈልገሽ ይሪ ብለሽ ትመጫለሽ ብሏት ነው የሄደው። ባሏ እንኳን አንድ ቀን ተናግሯት የማያውቅ ማለት ነው። ያበላቸው ያጠጣቸው የከዳት ማኖሩት ሀብቴ ላይክ አድርጎ ዛሬ ከባድ ኮሜንትና ላይክ ፈልጋለሁ። እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛውም መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። እሱ መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሲጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምን አስባችሁ ነው እናንተስ? አቤላ እኔ መጀመሪያም ነግሬህ ነበረ። ገባ ከማፌዝ ማለት ውጪ ምንም ነገር እንደማይመጣ ማለት ነው። አንተ ትክክለኛ ውሳኔ ወንድሞች እውነትም ወንድሟ በእሷ ህይወት ይወስኑላታል ወይስ አይወስኑላትም የሚለው ነገር ለማረጋገጥ ነው። ገብቷል። ሩታ እቤት የወረደ ያስተሳሰብ ያለው ሰው ነው እንደዚህ የሚያደርገው ማለት ነው። ስለዚህ የተጨቃጨቅ መኖር ነው የፈለግከው። አብርሃም በቤት እንደዛ የራስህን ህይወት በቃ ኑር መኖር ትችላለህ። እኔ አቤል ምንም አልናገርም። ልስማችሁ። ብዙ ነገር እየተፈጠረ የናኩበት ምክንያት የሰራው ስራ ነው። አቤል ገብቷል። እዛ መጥቶ ማንንም አገኘ ምንም አገኘ ከህይወት ወጥቶ ኦልሬዲ ሌላ ህይወት ጀምሯል አይደለም። እሷ ከማንም ጋር ተገናኘች አይመለከቱም። በቃ የሚያገናኛቸው ቦንድ ምንድነው? ሩታ ብቻሽን ነበር ይጠራል። ደሙ ፈላ አቤት ሩታ ብቻሽን ነበር ይጠራሽ። ሰላም ታቀርብ ቀርማ ተቃጠለ። ጤሷል አይ ነበር የጠራሽ። ቻይና አይደለም የጠራኝ። አይ እኔ አቤላ አሁን አብራ መምጣት የፈለገችበት ምክንያት እኮ አንድና ነው። አቤላ አሁን አብራ መምጣት የፈለገችበት ምክንያት እኮ አንድና አንድ ግልጽ አይደለም። እሺ አንዴ ወንድም ማውራት እዚህ ይሁን እንጂ ልታቆ አንድ አካሌ ከዚህ በኋላ ለምንድን ነው አንድ አካሌ ሩታ እንደ ነገር አውራኝ ችግር የለም። መሄድ የለበትም እኮ አሁን ጣዴፍና መዳርና ሰርግ መሰረግ የሻቀለው አቢላ ዛሬ አብርሽን ከህይወቱ ሩታን አስወጣት። በማይሆን ውሳኔ መተው ማለት ነው። በማይቻል ውሳኔ ውስጥ ምርጫ ውስጥ አስገባው አብርሽን ማለት ነው። አቢላ የልቡና የሀሳቡ በስተዛሬ ውስጥ አሙቆት የነበረውን ፈልገሽ አልቅሰሽ ነው የመጣሽው። አልቅሰሽ ተለመኘዋለሽ። አብርሽ 10 ሴት ሚሊየን ሴት መደርደር ይችላል ብሎ እንደ ጀግንነት ሲያወራ ነበረ። እስቲ ላይክ አድርጉ ፋሚሊ። እናንተ ሴት መደርደር ጀግንነት ነው እንደ ለቡታጀራ የተወሮች። ሩታ ሀብቴ ደግሞ አይገባኝም እንደ አይነት ህይወት፣ ምርጫዬ አዲሱ ደስታ ነው፣ ከሱ ጋር ውድድር የሚገባ ሰው አይደለም ብላ ይዛ ሄዳለች። አብርሽም ማዳመጥም መስማትም ስላልፈለገ በመሃል ወጥቷል ማለት ነው። አቢላ ማለት እንደ አይነት መርዝ ነው። እኛ የምንጠላው አቢልን ለሩታና ለአብርሽ አስፈላጊ ሰው አይደለም። የነሱ ደስታ ያናደዋል፣ ያበሳጨዋል። እነሱ አንድ ሊሆኑ አልፈልግም እንደማይፈልግ እናውቃለን። ትናንትና ከሌላ ሴት ጋር ሲያጣብስ የነበረው ወንድ ዛሬ ላይ ደግሞ ምርጫ አስገብቶ ሚስቱን ከህይወቱ እንድትወጣ አስደርጓታል ማለት ነው። እኛ ይሄንን ነው አብርሽን ንቃ፣ ጥላቶች ናቸው በጎን ያሉት የምንለው። አብርሽ ሳይስፈልግ በግዱ ምርጫ ገብቶ ከህይወት ወጣ ማለት ነው። ከሀወዳ ሩታዬ በራሷ ቻናል በራሷ ማንነት እንደምትመጣ ደስ ይለናል። በምን መንገድ እንደሚቀጥለው አብርሽ እንግዲህ ነገ ተነገ ወዲያ እንጠብቃለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ አይታችሁ አበረታችሁ ማለት ነው። እወዳችኋለሁ። ላይክ አድርጉ። ቪዲዮ አስገብቼላችኋለሁ እነሱንም እያያችሁ ማለት ነው። እዚህ ይሄን ነገር መብቃት ስላለበት ወይ አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። ዲቴል የራሴን ህይወት ልምራ ወይስ ከነሱ ጋር እድሜ ልኬ እንትን እያልኩ ልኖር? ይህ ከባድ ችግር ነው ለእኔ ማለት። አንቺም ደስተኛ ሆነሽ እንድትኖሪ ደግሞ ፈልጋለሁ። የምለፋው ለአንቺ ነው አይደለም እንዴ? ለእኔ ለቤተሰቦቼ ካልሆንኩ ለማንም ልሆን አልችልም። ስለዚህ አሁን የወሰነ ውሳኔ ምንድን ነው? አብርሃም አለ፣ በዚህ በኩል ደስታ አለ።
እየተጨቃጨቅሽ ከአብርሃም ጋር ትኖሪያለሽ ነው ይህ ነገር በተሳሳተ መንገድ ወይስ ደስተኛ ሆነሽ ከደስታዬ ጋር ትኖሪያለሽ? አንድ ምርጫ ነው የተሰጠው። ይህ ምርጫ ደግሞ ወስነሽ እኔ እንደማልወስንልሽ ለእነሱ እንድታሳይልኝ ይፈልጋል። ይሄ የአንቺ ምርጫ ነው። ማንም ሊያምነኝ ደግሞ ፈቃደኛ አይደለም፣ ከቤተሰቦቻችንም ጭምር። እኔም መወስንልሽ እኔም መንገድ ምመራሽ ነው ይመስላቸው። እኔ አንቺን ጋይድ ነው ማድረግሽ፣ ነገሮችን ምርጫ ሰጥሻለሁ እንጂ እንደማልወስን ከእሷ አፍ እንኳን እየሰማ አታምንም። እንድትነግሪኝ እፈልጋለሁ። እዚህ ጋር የልጅሽ አባት አለ። ብዙ መከራም ብዙ ደስታ ያያችሁበት፣ ብዙ ነገርም የተንከራተታችሁበት፣ አብራችሁ ብዙ ጊዜ የሚያሳለፋችሁበት፣ ብዙም የተባላችሁበት የልጅነትሽ የመጀመሪያ ፍቅረኛሽ አለ። የልጅት ነው። ከብዙ ነገር አልፎ ወደ ትዳር ሄዳችሁ ቤተሰብም እስከ መተዋወቅ ከቤተሰብም አልፎ ልጅም እስከ መውለድ ድረስ ደርሳችኋል። አዲስ የመጣ ነው። ያው እኛ አናውቀውም። አዲስ በዚህ በሁለት ቀን በሶስት ቀን ምናምን ያወቅነው ሰው ነው። ብዙ ነገር ሰክሶሽም የሆነ ነገርም ሊሆን ወይ ደግሞ በሱ በወንድምሽ ተነሳሽነት ቀል ውስጥ ገብተሽ የምታደርጊው ነገር የግድ ማወቅ አይጠበቅባችሁ። ሲቀጥል ደግሞ እናንተም የማይታወቅና ከየትም የመጣች ሴት ነች ይዛችሁ እሱ ህይወት ውስጥ ዝፍቅ ያደረጋችኋት። ገባችሁ? ሲቀጥል ደግሞ እኔ አሁን ላይ ከሱ ጋር ያለኝን ነገር ጨርሼ ሁሉንም ነገር አገባድጄ የራሴን ላይፍ የጀመርኩኝ ሰው ነኝ። እናንተ ግን እነ ፈረንጁ ምናምን ስለጠቀስክ ነው አንተ ልጠቅስልክ የምፈልገው እዚች ጋር። እናንተ ግን እኔና እሱ ሳንለያይ ይሄ በቃ ባልና ሚስት የሚባለው ነገር ላይ እያለን አልተፋታንም ነበር፣ ፊርማችንንም አላደረግንም ነበር ምናምን እና ኢቨን ነፍሰ ጡር በሆንኩበት ሰዓት ነበረ በጣም ብዙ ነገር ከሱ በሚያስፈልግበት ሰዓት ነበረ ሴት ይዛችሁለት የመጣችሁት። ገባህ አይደለ? አንቺ ኢግኖር እያደረግሽው እኛ ምን እናርግሽ? አንቺ እየገፋሽው ምን ኦኬ። አሁን አንተ እዚህ ጋር ጥሩ ስራ እየሰራህ ለመምሰል እየሞከርክ ነው። ይኸውልሽ እኔ በአብርሽ በኩል ጥሩ ስራ እንደሰራው ነው ስተሰርቻለሁ። ስለዚህ ማለት ነው እኔ እጄን እንዳወጣሁት ሁሉ እጃችሁ ማውጣት ነበረባችሁ። ይኸውልህ ሰው ነው አይደለ? እናንተ ማይታማ አይ ገደል ነው ደስታ ይኸውልሽ ደስታ ምናምን ይኸውልሽ አብርሃምም ቢሆን ድከም ነው ማለት እኔ ነግራችኋለሁ። የሚያውቁት ነገር አንዳንዴ እንዳላወቀ ማለት ነው። ሳለፍሽበት ልጅ አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛውም መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። ከጥሩና ከመልካሙ ጊዜ ግን በጣም መጥፎና የሚያስጠላው ጊዜ በጣም ገነነብኝ በዚህ ሰዓት። ስለዚህ ይህንን መጥፎ ነገር ደግሞ ሁልጊዜ ወደ ህይወቴ አክሰፕት እያደረኩኝ መኖርን ስለማልፈልግ እሱም መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሲጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምን አስባችሁ ነው እናንተስ? አንተስ ብትሆን ምን አስበህ ነው እንደዚህ አይነት ሀሳብ ይዘህ የምትመጣው? እንዴት መሰለሽ አሁን አንተ ጋር ነገርሽ ሩታይ አሁን ፋኑ ሄዱን ፕሮሰስ እንኳን እኔ ራሴ ጀምሬዋለሁ። ማንም እስከሚወስደኝ ድረስ አልጠብቅም። ነገር ግን አሁን እንዴት ነው ደስታ የሚሰጠኝን ሰው ስላገኘው ህይወት አድርጎ እንዴት ነው አጣጥሞ ማኖርን የሚችል ሰው ስላገኘው በቃ መርጫዋለሁ፣ አለቀ። ስለዚህ አሁን ስለሚወስዳት እኮ አይደለም ከልብሽ እንዳልሆነ ያስታውቃል። በጣም ግልጽ ነው። የለ ነው የሚመስለው። ስለዛት እንደዛ ከቤት ስላስወጣኝ ምናምን አይደለም። በፍቅር እንደማሸነፍህ ነግሬ ነበር። በፍቅር ሳይሆን ምንም ነገር ችግሩ የመደርደርና የመልከስከስ ፕሮግራም ነው እናንተ ጋር ያለው። ከኛ ጋር እንዲያሽቃብጣ ነገ ደግሞ እዛ ያሽቃብጣ ነገር ይሰጣል ተብሏል መሰለኝ። ለማንኛውም አቤል ለማንኛውም አቤል ይኸውልህ አንድ ነገር ልንገርህ። አንተም ቢሆን ውጭ ይወስደኛል ብለሽ ልሻል አልቅስ። ዛሬ የመጣሁት እንግዲህ የተለቀቀውን ቪዲዮ አይታችኋል። ግሪስ ፋሚሊዎች የት ናችሁ? ላይክ አድርጉ። እናንተ በቲክቶክ የምናየው ሌላ፣ በዩቲዩብ የምናየው ሌላ፣ በራሱ ቤት አብርሽ የሚመጣው ቪዲዮ ሌላ። በቃ ብዙ አይነት ነው። ዛሬ እንኳን ድብዳ ነው። የማለያየት የሚፈልግ ሰው ምንም ነገር በደረቁ ምንም የማያውቀውን ነገር አብርሽን ዛሬ ምርጫ ውስጥ አስገባው። አቶ አቢላ ማለት ነው የጠነሰሰውን ፈልገሽ እንደመጣሽ አልቅሰሽ ነው የመጣሽው፣ አልቅሰሽ ትመለሻለሽ ብሏታል። ይሄን ነበር የሚፈልጉት። እሷ እንድትለምናቸው ነበር የሚፈልጉት። ድሮ አልቅሳ ነው የመጣችው ሚዲያና አልቅሳ ትለምንሃለች ብለው ነበር የሚያስቡት። ግን አያችሁት አይደል አስተሳሰባቸውን። ዛሬ ከአቢላ ብዙ እውነታዎች የአብርሽን አስተሳሰብ አይተናል። አቢላ ምንም ቢሆን ለሴት ልጅ ለሩታ ያደረገው ድርጊት ነገ በእህቶቹ ነው የሚያገኘው ማለት ነው። በጣም ነው የሚያስጠላው።
አልቅሰሽ ነው የመጣሽው። ሚዲያ እንድትቀበላችሁ ታውቃላችሁ። ፋሚሊ አልቅሳ ትመጣለች። እሷ እኮ ፍቅርን ብቻ ነው የኢትዮጵያ ሕዝብን በሙሉ በፍቅር የገዛች እኮ ናት ሩታ ሀብቴ ማለት። አልቅሳ ስለመጣች ዝሙት የሚሰራው ወንድ ልጅ አልቅሳ መቀበል አለባት? እንደዛ ነው። በጣም ነው የሚያስጠላው በእውነት አስተሳሰባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ቪዲዮ ተለቋል። አዲሱ አማቻችን ምርጫ ውስጥ ገብቶ አሸንፏል ማለት ነው። እንኳን አሸነፈ። የነዛን አስተሳሰብ በጥቂቱም ቢሆን ዛሬ አይተናል። የአብርሽና የአባሮቹን የአጋሪዎቹን አስተሳሰብ ለምና ስለመጣች ለምና ነው የምትለምንህ አንተን ብለው የሚያስብ አይምሮ ያላቸው ናቸው። አያችሁ አይደለ? ዛሬ አቢላ መጨረሻ ድረስ ነው ቪዲዮ አዳማኩት። ለምነሽ እንደመጣሽ ለምነሽ አልቅሰሽ ትመጫለሽ አላት። እንዴት የሴት ልጅ እናንተ በጣም ነው ያዘንኩት። እኔ ወን ፋሚሊ በጣም ነው ያዘንኩት። ይሄ ነገር እንደሚሰማቸውና አብርሽ እያስመሰለ እንደሆነ ከእሷ ጋር ያለው አልቅሳ እንደመጣች አልቅሳ ነው ምን ለምነኝ ብሎ ይቅርታ እሷ እንድትንበረከክ ነው ይሄ ሁሉ ቪዲዮ እየተሰራ ያለው ማለት ነው። ሴት ልጅ አልቅሳ መታለች፣ አልቅሳ ተንበርክካ ትለምነኛለች። የፈለግኩትን ቢያደርግ ሩታ እኔን ትወደኛለች ብሎ የሚያምን ቅንጭላት ነበር አብርሽ ያለው። ነገር ግን አልሆነም። ሩታ የዛሬ ያደረገችው ከነዚህ ካስመሳዮች በመውጣቷ እኔ በጣም ነው ደስ ያለኝ። አዎ የተዋለደ ሰው ይታረቃል፣ ነገ አንድ ይሆናሉ። ባልና ሚስት ተፋቱ ብሎና ምን ሆነው አይቻልም። ነገር ግን አስተሳሰባቸውን ገና ናት። እኔ እንዲህ አይነት ወላሂ አስተሳሰብ መቼም አይቼም ሰምቼም አላውቅም። እንዴት አንድ ሰው የሰውን ትዳር መምራት ይችላል? እንዴት ሌላ ሰው ትዳራችሁን ሊመራላችሁ ፈቃድ ትሰጣላችሁ? በጣም ነው የሚያሳዝነው የዛሬው ቪዲዮ። ሩታ ግን ሀቋ ወጥቶላታል። የባሏም የጓደኞቹም አስተሳሰብ አልቅሳ ነው የመጣችው። በሚዲያ አልቅሳ ትለምንሃለች። አንተ እንደፈለግከው ሁን። 99 ሴት ደግሞ እንደሚደረድር ከራሳቸው አፍ ተሰማ። ሺውን ይደረድረዋል አሉ። ይሄ ነው ወንድነት በእውነት ሺ ነው የሚደረድረው። እሷ አለ አልቅሰሽ ትመጫለሽ ነገ አላት። ይሄ ጀግንነት ማለት ነው አይደል? ሴቶችን መቀያየር እንደ ጀግንነት ነው የሚታዩ። እውነት እኔ ዛሬ በጣም ገርሞኝ እስኪ ቪዲዮ አጭር ቪዲዮ 5 ደቂቃ ልስራላችሁ ብዬ ነው። ሩታ ሀብቴማ ዛሬ ማለት ነው እርግጠኛ ነኝ ትክክለኛ ውሳኔ ነው። ነገ የሚመጣውን ቪዲዮ አይተን ደግሞ እንግዲህ ያገባ ምንድነው ቀለበት የሚያደርግ እንደው አብርሽ ነገ እናያለን። ዛሬ ግን የመጨረሻ ማብቂያ ቪዲዮ ነው ብለው ነው ያሰሩት። ውሳኔውን ለባለቤቱ ትተናል። እሱ አልተስማማሁም እዚህ ቦታ ላይ ብሎ እንግዲህ ሌላ ነገር እንግዲህ አብርሽ የኛ ያሰብነውን ትተን ያላሰብነውን ቪዲዮ እንደሚያመጣ እናውቃለን። ወይ ደግሞ በቲክቶክ የተለቀቀው ያሽቃብጥ ሲጨፍር ነበር አይታችሁታል። ያንንም ሊለቁልን ይችላሉ የሚሉ ቪዲዮውን አናውቅም። ዛሬ ላይ ግን በጣም ብዙ ነገሮችን አይቻለሁ። እውነትም በውሸት ድራማ እንደዚህ እኔ በጣም ነው ያስጠላኝና አስተሳሰባቸውና ሩታን ምን ያክል ዝቅ አድርገው እንደሚያስቧትና እሱ አልቅሳ ቤቱ እንድትመለስና እሱን አልቅሳ ይቅርታ እንድትጠይቀው ነበር ያደረጉት። ግን ነብር ሆናለች። መጀመሪያ የመጣሽበትን አትርሻ ያለ እሱ የመጣበት ምንድን ነው? እስኪ አብርሽ ማንነት ወደ ኋላ ስንመለስ ማን ነው ሚዲያ ላይ የሚያስጠላው? እሱ ነበር እና በጣም ያዘንኩበት ቪዲዮ ዛሬ እንዴት የሰው ልጅ እኔ በጣም ነው የገረመኝ። አብሮ የበላ አብሮ ጠጥቶ ማለት ነው አልቅሰሽ ትመጫለሽ ብሏት ሲናገር እንዲዛ ተኝታለች እኮ እሷ። ሶሪ ፋሚሊዎቼ እና በጣም የሚደብር ንግግር ነው ዛሬ ሰማሁት ካቢላ ማለት ነው። ይሄ ምንድነው የአስተሳሰባቸው ማለት ነው። መጀመሪያ ፈልጋ ነው የመጣችው፣ ይቅርታ ፈልጋ እንድትል ነው የሚፈልጉት የሚሰሩት እስከዛሬ ማለት ነው። ይሄ ደግሞ አይቻልም። የድሮ ዘመን ቀርቷል። ድሮ ልጅ ታልቅሳለች እና መልሳ ታለቅሳለች። አሁን እኮ ተቀይራለች። አሁን እኮ ሰርታለች። አሁን እኮ ብር አላት። አሁን እኮ ትልቅ ሰው ሆናለች። 3 ዓመት ልዩነት አለው። የዛ የድሮ ማንነት ዛሬ እኮ አይገኝም። እንዴት ምንድን ነው የምታስቡት? እኔ ቡታጀራ የተቦሮች ማለት ነው በሙሉ የሚያስቡት አስተሳሰብ አይገባኝም። ወደ ኋላ ነው የሚያስቡት። በቃ ሴቱን ይደረድራል አለ። እሺ ይደረድራል አብርሽ አለው።
ይሄ ወንድነት አይደለም ሴት መቀየር፣ ይሄን ማናቃለን አለችው። በእውነት ዛሬ በጣም ነው ያዋረደው ማለት ነው። የገዛ ጓደኛውን አዋረደው ማለት ነው። ሴቶችን ታውቂያለሽ እንደሚደረድር አላት። እስኪ መጀመሪያ ጠባቸው በሴት ነው፣ አሁንም ሺውን ይደረድራል። ይሄ ነው የሰው ልጅ የምንማረው ከነዚህ ነው። ትውልድ የሚማረው በነዚህ ነው። እኔ በጣም ነው ያፈርኩት በዛሬው ቪዲዮ። ምርጫን በማስገባቱ አንደኛ አብርሽ ተቀይሞት ነው የሄደው። እንደዚህ የወረደ አስተሳሰብ ነው። ለምንድን ነው እንደዛ አረክ ብሎ ተቆጥቶታል። ነገር ግን የእሱ ንግግር ደግሞ ፈልገሽ እንደመጣሽ ፈልገሽ አልቅሰሽ ትመጫለሽ። በሚዲያ እንደተቀበላችሁ ታይታችኋል። አልቅሳ ነው አሁንም እንደምትዋት እንደወለድሽ ሴት ሁኚ። ምን ያንሳታል? ልጅ ስለወለደች ሩታ ማንም አይነካትም ማለት ነው። የእናንተ አስተሳሰብማ ማናቢላ አንድ እነግርሃለሁ። አብርሽና የእናንተ መሰሎቻችሁ በዙሪያ ያላችሁ ሴት ልጅ ከወለደ በኋላ ምንም ላይፍ እንደሌላት ነበር ያሰባችሁት። እንደማትረባና ልጅ ከወለደች ወጊድ ተዋት ብላችሁ ስትመክሩ የነበራችሁ ዛሬ ግልጽ አየናችሁ እኮ። እኛም የሰራ ነው በዛ ነበረ። ሴት ልጅ ከወለደ በኋላ ጀግና ነብር እንደምትሆን ነው የማውቀው። ልጅ ከወለደ በኋላ ጠንካራ መሆን እንዳለባት ነው የሚታየኝ። እኔ መልፈልፈስ አይደለም፣ ሰርቶ ራሱን ማሸነፍና ልጇን ጥድት አድርጋ የምታሳድግ ሴት ነው እንድትፈጠር የምፈልገው እኔ። ልክ እንደ ነብሯ እንደ ሩታ ሀብቴ ማለት ነው። በእውነት እኔ ዛሬ በቃ ኮራሁባት። እንደዚህ አይነቱ ሰዎች ጋር ነው ስትበላ ስትጠጣ ስትኖር የነበረው። ቤቷ ውስጥ አስገብታ ጓደኛ የባላ ጓደኛ መስለው የእሷን እንትን እየለቃቀሙ እንዴት አብሮ የበላ አመት ሙሉ አንድ ቤት አብሮ የኖረ ሰው አንቺ እኮ ለምንሽ ነው የመጣሽው ወንድ ሲላት በጆሮዬ የሰማሁት ዛሬ በአይኔ ያየሁ እኮ። አያችሁ አይደል? በጣም ማፈሪያዎች፣ በጣም የሚያስጠሉ። እኔ እንደ አይነት አሳሰብ እንዳላችሁ እኔ ድሮም አውቃለሁ። በነገራችን ላይ እስኪ ዛሬ ግሪስ ፋሚሊ የት ናችሁ? እንደ አይነት አስተሳሰባቸው ነው የምቃወመው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። በሌላ ቪዲዮ እስከምንመጣ ሰላም ሁኑልኝ። ወዳችኋለሁ።